አለማወቅ ደጉ። የሚስቴን ገላ ከኔ በፊት ማንና እንዴት እንዳቀፈው የመስማት ፍላጎት የለኝም። ድንግልና ለኔ የስጋ ጉዳይ ብቻ አይደለም። አንዲት 30 ዓመት ያለፋት ሴት ለምን ድንግል ሆና አላገኘኋትም የምል ጅልም አይደለሁም። ቅሬታዬ የሚመነጨው እየገፋችኝ ያለችው እሷ ናት ወይስ ውስጡ ያለው ሌላ ሰው የሚለውን ሳስብ ነው። ይህንንም ግን አልጠየኳትም። ለምን? የማናውቀውን ታሪክ በግልጽነት ስም በማውራት የትዝታ ስጋ ማልበስ፣ ነገሩን ከሆነው በላይ በሐሳባችን ሲሆን እንዲኖር መፍቀድ ነው። አጠቃላይ እውቀት የዝርዝሩን ያህል አያበሳጭም፣ አያስቀናም፣ አያሳዝንም። የሆነ ፍቅረኛ ነበራት ወይም ፍቅረኞች ነበሯት። በቃ ካወራንበት ያ የሆነ የማይታወቅ ሰው መልክ፣ ስም፣ ባህሪ፣ ስራ፣ ሀብትና በፍቅር ያሳለፉበት ጊዜ ሁሉ እውቀታችን ይሆናል። ያወቅነውን ነገር ነው በመረጃ እየተደገፈ የሚያበሳጭንና የሚያስቀናን። የማወቅ ጉጉታችን ቢገፋን እንኳን መተውን የመሰለ ፈውስ የለም። በአንዳንድ ጉዳዮች አለማወቅን የመሰለ እውቀት የለም። አዎ፣ ማን ጋር ምን እንዳደረገች ከግምት ባለፈ አላውቅም። ስለማላውቅ አላስታውስም። ስለማላስታውስ ምንም አላደረገችም። ስለዚህ በድንግልናዋ ያገኘኋት የምወዳት ሚስቴ ናት እላለሁ ለራሴ። ሁላችንም ልናወራው የማንፈልገው ታሪክ ይኖረናል። ምናልባትም ዋናው ታሪካችን ያ ልናወራው የማንፈልገው ታሪክ ይሆናል። መጠኑ ይለያይ እንጂ ሁሉም ዛፍ ስር አለ። የደበቅነው ታሪካችን እንደ ዛፍ አላፊ አግዳሚ ለሚያየው ህይወታችን የማይታይ ስር ነው። አወራነውም አላወራነውም፣ ታየም አልታየም፣ እዚያ የተደበቀ የታሪካችን ስራችን ላይ ነው የምንቆመው ወደፊት እስክንቀጥል ድረስ። ተመልሶ መነካካቱ ምናልባቱም ዛሬያችንን ሊረብሽ ይችላልና ባለቤቱ ፈቅዶ እስኪተነፈሰው መተው ይሻላል ባይ ነኝ። ያለፈ ነገራችን እየተመላለሰ ዛሬያችንን እስካረበሽን ድረስ ስራችንን በነበርንበት ትተን በሚታዩ ፍሬዎቻችን፣ በሚያብቡ አበቦቻችን መፋቀር፣ መዋደድ፣ መከባበር አንችልም እላለሁ። እንዲህ በማስብ ግን የማህደረ የበዛ ዝምታ ውስጤ ይሁን ብሎ ተቀብሎታል ማለት አይደለም። ባልጠይቃትም ባልገቡት ሰው ይቅርና ለጓደኛው እንኳን ስለ ራሳችን የሆነ ነገር እንላለን እኮ። ሰዎችን አወቀን ስንል አብረናቸው በመኖር ካየነው ባህሪያቸው፣ እራሳቸው ከነገሩን ታሪካቸው፣ ፍላጎትና ስሜታቸው ተነስተን የምንገባው ማንነታችን አወቅ ነው ማለታችን አይደል እንዴ? እከሌ እንዲህ ነው ስንል ከነዚያ ምንጮች ከሰበሰብነው መረጃ ተነስተን ነው መቼስ። እና ማንን ያገባሁት ስል የማገኘው መልስ ከአንድ አረፍተ ነገር አይዘልም። ያገባሁት ንግድ ስራ ኮሌጅ ስንማር አውቃት የነበረች በኋላ አካውንታንት የሆነች ማህደረ ሰላም አምደ ሚካኤል የምትባል ሴት ናት። ስለ እርሷ የማውቀው ታሪኳ ይልቅ ስሟ ይረዝማል። አገሬ ላይ በወግ በማዕረግ አግብቼ ልጅ ወልጄ በመኖር ፍጹም ደስተኛ በሆነም አንዳንዴ እንዲህ አይነት ስሜቶች ዘብረቅ እያሉ ህይወቴን ያጠይሟታል። ሙሉ ጨለማ ወይም ሙሉ ብርሃን የሚባል ህይወት የለም በዚህ ምድር ላይ። ጠምየምነትም ቢሆን መተላለፊያ ድልድያችን እንጂ ህያው የህይወት ቀለም አይደለም። የማህደረ ዝምታና ቀዝቃዛነት ሲበዛብኝ ለአመታት ከእጄ ላይ ያወላለቁትን ብራስሌት በትካዜ ነካካለው። ሙቀት፣ ስሜት፣ ፍቅር፣ መተሳሰብ፣ መላፋት፣
ቀልድ፣ ህልም የተሞላበት ትንሽ የድሃ ጎጆ በአይምሮዬ ውልብ ትላለች። የአንደኛችንን ወሬ ሌላኛችን በጉጉት የምናዳምጥ ነፍሳት በዚያች ጎጆ ውስጥ ነበርን። አንዳንዴ አንዲት ሴት አግብቼ የሌላ ሴት ማስታወሻ እጄ ላይ ማስቀመጥ ነውር እየሆነብኝ አውልቄ ልጥለው አስብና ግድ የለም ባይመለሱበትም የተሻገሩበትን ድልድይ መስበር ግዴታ አይደለም እላለሁ ለራሴ። ማንን የማስታውሳቸውን ሰዎች ማንም ከማይንዝረከረክ ታሪካቸው በዚህ ምድር እንደሌሉ እንዳልተፈጠሩ ከመርሳት ትንሽ ሐውልት ወይም በአደባባይም ባይሆን ውለታቸው ባረፈበት ሰው ልብ ቢቀር ምኑ ነው ክፋቱ? ይቺ ብራስሌት ሌላ ትርጉም የላትም። የአንዲት ውብ ነፍስ ማስታወሻ ናት።